ይደርብንና አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ያደረገችው ተአምር ይህ ነው። በዚህ በደብረ ምጥማቅ አምላክን በወለደች በድንጋሌ ሥጋ በድንጋሌ ነፍስ በጸናች በክብርት እመቤታችን ስም በተሰራች ቤተ ክርስቲያን ምንጭ ነበረ። ይሄውም የውሃ መሰብሰቢያ ነው። የመነኮሳቱም ልማዳቸው በዓመት ሁሉ የገዳሙ በዓል ከመድረሱ አስቀድሞ ሰውን በደመወዝ ቀጥረው ግመሎችን እየሰጡ ውሃ ያመጡላቸውና በሚያጠራቅሙበት ጉድጓድ ይመሉት ነበር። ውሃው ከገዳሙ የራቀ ነበርና በአንድ ዓመት የገዳሙ በዓል የሚከብርበት ቀን ደርሶ ግመሎች በዘገዩ ጊዜ መነኮሳቱ በዓሉን ለማክበር ሰዎች ወደ እኛ መጥተው ውሃ ካላገኙ በውሃ ጥም ይሞታሉ ብለው ፈሩ። ከሳቸው ዘንድ አንድ አህያ ነበረና ከመነኮሳቱ ለአንዱ መነኩሴ ወስዶ ውሃ ይጭንበት ዘንድ ያን አህያ ሰጡት። በሄደም ጊዜ በጻድቅ ልቡና ይህ አህያ የሚጭነው ውሃ ምን ይበቃል እያለ ያለቅስ ጀመረ። 3 ወርም ያህል ውሃ ቢጭንበት የሚያከማችበትን ጉድጓድ ባልመላውም ነበር። ሄዶም በተመለሰ ጊዜ በመንገድ ሳለ በልቡ ያሰበውን ለወንድሞቹ መነኮሳት ነገራቸው። እኒህም መነኮሳት ወንድማችን ሆይ ምን ትላለህ? ምንስ ትሰራለህ? አሉት። ከ3 ቀን በቀር የበዓሉ መድረስ አልቀረም ነበርና አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን የገዳሙን ግመሎች ፈጥና ታደርሳቸው ዘንድ ወደ ቤተ ክርስቲያን ገብተው እንዲለምኗትም በምክር አንድ ሆኑ። ያውም ባይሆን በሚሻው ነገር ትሰራላቸው ዘንድ ከዚህ በኋላ መርጣ እንደወደደች ተሰራላቸው ዘንድ ወደ ቤተ ክርስቲያን ገብተው ግንባራቸውን ምድር አስነክተው በድንጋሌ ሥጋ በድንጋሌ ነፍስ ወደ ጸናች ንጽሕት የሕይወት እናት ወደምትሆን እመቤታችን በፍጹም ልቅሶና ልመና ሰገዱ። በእግዚአብሔር አምነው በወለደችውም በእመቤታችን አምነው ከቤተ ክርስቲያን ወጡ። ሌሊቱን ሁሉ ፈጽመው ሲያዝኑ አደሩ። መንፈቀ ሌሊትም በሆነ ጊዜ ከተነሳው ከነፋሱ ኃይል ጽናት የተነሳ የገዳሙ ቅጽር እስኪናወጥ ድረስ እግዚአብሔር ጽኑ ነፋስን አስነሳ። ወደሚጠራቀምበት እስኪያደርሰው ድረስ ነፋሱ ውሃውን ወደ ላይ አወጣው፣ ማጠራቀሚያውም መላ። መነኮሳቱም ይህን አላወቁም። ይህ ድምፅ ነፋስ ብቻ መስሏቸው ነበር እንጂ። ሲነጋ መነኮሳቱም ወጥተው ውሃውን ወደሚያጠራቅሙበት ገብቶ እስከ ወሰኑ ድረስ ሞልቶ አገኙት። ውሃውም እስከ በዓሉ መጨረሻ ድረስ ቆየ። ሕዝቡም ሁሉ እንደ ልማዳቸው ደርሰው ውሃው ወደ ገዳሙ በመግባት የተደረገውን ተአምራት አዩ። ወደ ቤተ ክርስቲያን ገብተው አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችንን እንደለመኗት የሚያጠራቅሙበትንም እስኪመላው ድረስ ከፈሳሽ ውሃ በነፋስ ኃይል እንዳመጣችላቸው ነገሯቸው። በግንቦት በ26 ቀንም እግዚአብሔርን ፈጽመው እያመሰገኑት በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እናቱ እመቤታችንንም እያመሰገኗት ሁሉም እያንዳንዱ ወደየቦታቸው ተመለሱ። ውሃውም ወደ ቀድሞ ቦታው ተመለሰ። ወንድሞቼ ሆይ
አውቃችሁ እምነቱን በእናቱና በእግዚአብሔር ላይ ያደረገ ሁሉ አያፍርምና ያሰበውና የወደደ ሁሉ ይደረጋልና። ልመናዋ ክብሯም በአገልጋዩዋ በመንበረ ማርያምና እንዲሁም በእኛ ለዘላለም በእውነት ይደርብን፣ አሜን።